አይደለም በልባክ ገፋ አድርገውና በኤልዘብል በልባክ ሰማይ በለው መክፈት አይችልም በለው መዝጋት አይችልም በለው ነገር ግን በልባክ እሱ የሚችለው በለው ማታለል ብቻ ነው በለው እኔ ደግሞ በልባክ እገለብጠዋለሁ በለው በኢየሱስ ስም ተገለብጠዋል በኢየሱስ ስም ይሄ ቅባት ይሰጣል ጃና ዱጋ ዙና ማቲያ ያው እንደዚህ የሚባሉ ሰዎች አሉ መጣ ደግሞ ይሄ ሰው ይላል መጣች ምንድነው ቃ ልዘምርብኝ ነው ልታወራብኝ ነው የሚያስጨንቁት ሁሉ ልጅ ውስጥ አሉ በልዩነት ቅባት የሚገለጡ አሉ ጥላቸው ላይ ክብር ያለባቸው አሉ ስማቸው ላይ ክብር ያለባቸው አሉ ያ ባባባባባባስ ኢየሱስ ያድናል ብሎኛል ተራራውን የሚያስለቅቅ የልዩነት እሳት በእኔ ላይ ባንቺ ላይ ባንተ ላይ በነገሌ ይገለጣል የሚል አሜን ይለኛል ክበሩልኝ ይኸውላችሁ ኤልዬ በአፉ ቃል ሰማይ ዘግቶ ዞር አለ ጌታ እንደዚህ ያለው ልጅ ያለው አሁን እኔ አንተን ማኖር ነኛል ዝናብ መጣ አልመጣ ታረሰ አልታረሰ አንተ ላይ ያለው ቃል ያኖራል ደሞ ምን ይከተላል እየቀደምኩ ላንተ እንጀራ አዘጋጃለሁ ሄሎ አሜን ትለኛለህ ዘንድሮ ለእግዚአብሔር የሚለዩ ሰዎች እንጀራ ያጡ የሚመግባቸው እግዚአብሔር ነው ሄሎ መንግስት እንኳን የሚከፍለው ቢያጣ የሰማይ አምላክ ደብቆ ያበላል አዳሰ ብድግ ብላ አሜን ትለኛለህ በኢየሱስ አቺና ገፋ አድርገውና የኔ እንጀራ ይለያል በለባክ የኔ እንጀራ በልባክ በእጄ ላይ አይደለም ያለው በለው በእውቀቴ ላይ አይደለም በለው በዶክመንቴ ላይ አይደለም በለው በጉልበቴ ላይ አይደለም በለው በሰማይ ነው ያለው በልባክ ያኖረኛል የሚል አሜን ይለኛል በሰማይ ነው የሚል አሜን ይለኛል ማይቲ ጂሰስ ገፋ አድርገውና መለየት እፈልጋለሁ በለው መለየት ከፈለክ በለው መታወቅ ከፈለክ በለው መክበር ከፈለክ በለው እሳቱን ፈልግ በለው ማቻክ ቱቱ ታራባሳ ዘሃታካ ፓራዲያ እሳቱ ሲመጣ ይለያል ሄሎ ሄሎ አንድ ሰው አሜን ይለኛል እሳቱ ሲመጣ ምን ይላል ተራውን ሰው ምስኪኑን ምኑን የሚያውቀው ከፍ አድርጎ ንጉሥ ያደርጋል ይህ እሳት በእናንተ ላይ ይሆን ይህ ቅባት ባንቺ ላይ ይሆን ይኸውላችሁ አካብ ተንከራተተ ኤልዛቤል ካህኗን ሰብስባ ጣቷን ሰብስባ ብትለው ድቤ ብትመታ ምን ብትል ሰማይ ንቅንቅ የለም እናንተ ካልፈቀዳችሁ እኮ አይሆንም ለዚህ ነው መጽሐፍ ቅዱስ ሲናገር ኤርሚያስ ላይ ለሟርተኛይቱ በሰፈር እንድትሆን አትበል አንተ ካልፈቀድክ አይሆንም ብለህ ከዘጋ መሳት አይችልም ተዘጋብኝ ብሎ ሰፈር ልቆ ይሄዳል ኤልያስ ያደረገው ልምላሜ ብቻ ለመከለከለው የኤልዛቤል መንፈስ አቅም እንዳይኖረው ማአዲያ የሰዎችን ልብ ያዘ ነቢያትን ያስገደለ ብዙዎችን ያሳተው እንዳይሰራ አድርጎ ቆልፎ ቻናዲያ አረ የሰይጣን ዛሬ አንድ ሰው ላይ ይወርቃል ይቅባት አንድ ሴት ላይ ይወርቃል ይቅባት አንድ ወጣት ላይ ይወርቃል አንድ አባት ላይ ይወርቃል ሄሎ 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 ጂና ማጋ ኢየሱስ ልዩ ነው የኔ ጌታ እንደምታውቁት ኤልያስን ሸሽጎ ያበላ ነበረ ማብላ ብቻ ሳይሆን ኤልያስ በገባበት ቤት ሁሉ አብሮት የሚገባው ልምላሜ ነው ከፍ አድርገውና የተቀባ ሰው በልባክ የገባበት ሰፈር በለው የገባበት ቤት በለው እጅ የጫነበት ሰው ሁሉ በለው ይለመልማል በለባክ አምኖማ ኤልያስን ያበላ ዘና ብሎ የራቡ ዘመን ጨርሳ አሜን ትላላችሁ የምን ዘመን የራቡ ዘመን በምን ይጨርሳል በምን በልምላሜ ይሰማችሁ ነው ይወላችሁ ሰዓት ደረሰ ጊዜው ደረሰና ምዕራፍ 18 ላይ የእግዚአብሔር ቃል እንደዛ ሂዱና ተገለጣሉ ምክንያቱም የመንግስት ወንበር ስብሰባ ሁሉ ልምላሜ ፍለጋው ኤልዛቤል ጣዖቷን አፍርሳ እየጨወች እየተቀባለች
ልምላሜ የለም፣ ዜሮ። መንግስት እየዞረ ሳር ይፈልጋል፣ ውሃ ይፈልጋል፣ የለም። ካቢኔ ስብሰባ ሁሉ ስለ ውሃ ነው። ስብሰባው ስለ ውሃ፣ ስለሚጠጣ፣ ስለ ፍሬ፣ ስለሚበላ ነው። ምንም ነገር የለም። ጉዳዩ ያለው ግን የእግዚአብሔር ሰው ጋር። አቤት አባቴን ቃል መፍትሄ ያለው ማንጋ ነው? ማንጋ ነው? ቢሶሩ የለም። አረ ባካችሁ ይሄንን ደግሞ ሰማይ የዘጋብን ሰውዬ ራሱ ፈልጉልኛል። ፈልጉት፣ በቃ አልተቻለም አለ። ምን በሉት? ፈልጉት። ቢፈልጉት አልተገኘም። እግዚአብሔር በራሱ ሰዓት በቃ ይኸው አስጨርሶ ማለት ነው። ማቱካይ አረ አሜን በልባክ። እያንዳንዱን አስጨርሶ ከፋድጎና ዘንድሮ በልባክ የኔ ጌታ በልባክ ያስጨርስልሃል። በልባክ ጠላትን ያስጨርስልሃል በለው። ከፍ እያለ ያስቸግርህን በለው። መንገድ ላይ ቆመህን በለው ያስጨርስልሃል በለው። ዝቅ ያደርግልሃል በለው። የኔ ጌታ ይገልጣሃል። በኢየሱስ ስም ቅባት ባንተ ላይ በልጅ ያለ 3 ዓመት ተኩል በኋላ በልጅ ሂዳል። በዛ ዘመን እንኳን ትንሽ የነቃ እንደ ዮሴፍ ያለ እንኳን ጥሩ ባለራዕይ ቢሆን ኖሮ ለረጅም ዓመት የሚሆናቸውን ሀብት ይሰበስቡ ነበር። የለም ይመጣል እያሉ ስለሚያቀብሰብሱ ተዘጋ። ሩራባሳ ጆናማ እኔ የገረመኝ ነገር ሰማይ ቢዘጋም ምድር ቢዘጋም ለካ ወገኖቼ የእግዚአብሔር ቃል ለካ ያኖራል። ሄሎ በጎቶራ ምንም ነገር ባይኖር፣ በአካውንት ምንም ባይኖር፣ በኪስ ምንም ባይኖር የኔ ጌታ ያኖራል። እዚህ ቤት የሚያምን ሰው የለም ያኖራል የሚል አሜን። የአባቴ ቃል ምን ይላል? ይኸውላችሁ ልንገራችሁ፣ ሴጣንም መጣ ይላል ኢየሱስ ክርስቶስ በጣም 40 ቀን ከጾመ ከጸለየ በኋላ እንደራበው አውቆ ይላል። እንደራበው አውቆ ከባድ ነው አይደለም? 40 ቀን 3 ቀን ከባድ ነው ለሰው ልጅ። ውሃ ሳይጠጣ ሳይበላ መቀመጥ ኢትስ ዴንጀር፣ በጣም ከባድ። ነገር ግን ከ40 ቀን በኋላ መጣና አንተ የእግዚአብሔር ልጅ ከሆንክ ይሄንን ድንጋይ ምን በለው? ያውቃል እኮ ሴጣን ተንኮለኛ ነው። የራበውን ሰው በምን እንደሚፈትን ያውቃል። በምን ይፈትናል? በእንጀራ ይፈትናል። የተራበ ሰው የሚፈተነው በእንጀራ ነው። ኢየሱስ ደግሞ ተንበርክኮ የሚጸልየው የሚፈተነው ስለ እንጀራ ጉዳይ አይደለም። እየጸለየ እየጾመ ያለው ስለ መንግስቱ ጉዳይ ነው፣ ስለ መስቀሉ ጉዳይ ነው። እንዴት ልፈጽመው፣ እንዴት ሊሄድ የሚል እንጂ አብ ላይ የሚል ጸሎት አልነበረም። ሴጣን እንጀራ ይዞ መጣ። እንደዚህ አለው የሰው ልጅ ዘዳግም ምዕራፍ 8 ቁጥር 3 ላይ የሰው ልጅ ከእግዚአብሔር አፍ በሚወጣው ቃል እንጂ በእንጀራ ብቻ ረጩና ታገስ አይኖርም። በልባክስ በማይኖራል ከእግዚአብሔር አፍ የሚወጣው ቃል እንጂ ሰው በእንጀራ ብቻ ሰው በዳቦ ብቻ አይኖርም። በልባክህ የእግዚአብሔር ቃል ያኖራል የሚል ብድግ ብሎ አሜን ይለኛልስ። የእግዚአብሔር ቃል ያኖራል። አጠገብ ያለውን ጨብጠውና የእግዚአብሔር ቃል ያኖራል በለው። በቃ ቃሉን ፈልግ በለው እባክህ። አንዳንዴም ስራ አብስር ነው ቃሉን ፈልግ። አሜን አትልም? አብስር ፈልግ፣ ቃሉን ፈልግ። ተገለጥ አለ። ሂድ ተገለጥ። ጃሎታ አሁን ሰዓት ስላለቀ ምን በል ተገለጥ፣ ሂድ። ኤልዬ ተገለጠ። ሻባዳ ኢየሱስ ጌታ ሲተገለጠ በለው አንድ ጊዜ መጣ። ቀጥ ብሎ መጣ። ደሞም ሲገለጥ መጀመሪያ ለጥሩ ሰው ነው የሚገለጠው። አይገርም? ለአብድዩ የተገለጠለት ለአካብም አልመጣም። ለአብድዩ ነው። አብድዩ ጥሩ ልብ ስላለው ማለት ጥሩ ልብ ካላችሁ እግዚአብሔር አስቀድሞ ለእናንተ ነው ሹክ የሚላችሁ። አሜን አትልም? ከፋደር ጥሩ ልብ ይኑር በለው። ለእግዚአብሔር ሰው በለው፣ ለነቢያት በለው፣ ለእግዚአብሔር ቃል በለው፣ ጥሩ ልብ ይኑር በለው። አያችሁ፣ ጥሩ ልብ ካለ በቃ እግዚአብሔር አስቀድሞ የሚገልጠው ለማን ነው? እና አብድዩ አረባክ አታቅምን ያደረጉትን መልካም ደብቄ እኮ 50 አድርጌ መበግቦን ከመንግስት ቤት ሸረፍ እያደረኩ አበላለሁ አለ። አንተ የዛ ዘመን እኮ ይገርማል እኮ ባጀት ሁሉ ለነቢያት ይመደባል። ጁጁ ሁሩሹማ ሃሌሉያ ስጩና ሃሌሉያ በሉ ባካ። ኢየሱስ ጌታ ነው። ተገለጠ፣ ነገረው። ኧረ ተው እባክህ ያደረኩት ችግር የለውም። ያው እግዚአብሔርን አሁን ሰምቼ ስለመጣው እገልጥለታለሁ። አሜን። ግን አለ እኔ የምፈልገው አለ ቀጥታ ይምጣ ነው። አካብ ወደ እኔ ይምጣ።
ሄዶ አብድዩ አካብ ለምን አካብ እየጋለበ ነው የመጣው ሰረገላ ቁጭ ምክንያቱም ይፈልገዋል ንጉስ እየጋለበ ወደ ነብዩ አምጡልኝ ማለት ይችላል እኮ ሊሰወር ይችላል ብሎ በሩጫ ነው ሄደው ሃይ ኢየሱስ ድንቅ አይደል እንደዚህ አለ ባየው ጊዜ አካብ እንደዚህ አለ የትንቢት ቃሉን መዘዝ አረገበት አንተነ አለው እስራኤልን እንደዚህ የምትገለባብጥ አንተነ ገፋ አድርገውና አው እኔ ነኝ በለው ሁቻ ገፋ አድርገውና እኔ ነኝ በለው ባከ አይገርም የእስራኤል ህዝብና መንግስት የምታስጨንቅ አንተነ ገፋ አድርገው ዘንድሮ በል ባከ ቅባት ያስጨንቃል በለው ባከ የአመፀኛውን መንግስት ያስጨንቃል የጥልቁን መንግስት ያስጨንቃል ብሎ የኤልዛቤልን መንግስት ያስጨንቃል ላማንታ ሉፓራዲያ በኢየሱስም ይሄ ቅባት ያገኝ ሰው የለም እዚህ ቤት ወይኔ ጂሰስ ማአቱካ እንደዚህ ያለ እስራኤልን እየገለባበጥኩ ያለው እኔ ሳልሆን አንተና ያባት ቤት ነው እናንተና ያባት ቤት ነው ክፋት የምታደርጉ አመጽን ያደረጋችሁ ህዝቡን የምታስነክሱ በክፋት የሞላችሁ ከእግዚአብሔር ይልቅ ቤልዘቡልን እንዲከተሉ ያረጋችሁ እናንተ ናችሁ እኔ እንኳን አይደለም ስለዚህ አለ በዚህ በኮሬብ ተራራ ላይ እንገናኛለን በዚህ ሲና ተራራ ላይ ምን በል እንገናኝ ሂድና ኤልዛቤል ነገራት ነቢያቶች ሰብስባ ትምጣ እኔም ብቻዬን ቀርቻለሁ በተራራ ላይ እንገናኛለን እግዚአብሔር አምላክ ከሆነ ማአቱካይ እሱ ይገለጣል የናንተ አምላክ ከሆነ ደግሞ በአደባባይ ህዝቡ እንደዚህ ያለው ይሁና እና ያለን ገፋ አድርገውና እና ያለን ይያሉ ያያሉ በልባከ አው አንዳንዶች እኮ ሲመጡ ራስ ውስጥ ሄደን እንይ የሚሉ ሰዎች አሉ ውራ ባዳላባ እና ያለን ያሉ እሳቱን ያያሉ አንተ ሰው ብድግ ብላ አሜን ትላለህ ገፋ አድርገውና እንደዚህ በል ዘንድሮ በልባከ እና ያለን የሚሉ አምላኬ በለው ሲሰራ ያያሉ በለው ሲሰራ ያያሉ በለው ቢሮ ላይ ሲሰራ ያያሉ ስራ ቦታ ሲሰራ ያያሉ ጸሎት ላይ ሲሰራ አንተ ሰው አሜን ትለኛለህ ጆላታኖስ ክበሩ ፑቻባ ወዳቸዋለሁ እየጨረስኩኝ ነው ምንም ማድረግ አልችልም በገ እኔ ደግሞ ቃሉን ንግር ካላረኩ መጸለይ ራሱ አልችልም በጣም ነው የምቸገረው በእናታችሁ ሃሎ ሴፕራቲ አላሳካያ ኢየሱስ ጌታ አረ ጌታ አለ ገፋ አድርገውና ጌታ አለ በለው የሚገርመው ሰበሰበ ይላል እኔ የገረመኝ ነገር መጀመሪያ ተራራ ላይ ሲወጣ ኤልዛቤል ያፈረሰችውን የእግዚአብሔርን መስዋዕት ለመጀመሪያ ጊዜ ነው የሰራው ቹባራ ለረጅም አመት ቁጭ ብላ ወደ 20 ምናምን አመት የእስራኤል መስዋዕት ያፈረሰውን ኤልያስ እንደገና የተነገረውን ቃል እንደገና ተራራው ላይ እንደገና ገፋ አድርገውና ካንተ ጋር በልባከ የልዩነት እሳት ስለሚገልበለው የፈረሰው መስዋዕት በለው ይሰራል ብሎ ይሰራል ላታ ስሙ ባንተ ይጠራል በለባከ አይደበቅም በለባከ አምላኬ አይደበቅም በለው ኢየሱስ አይደበቅም በለው ይገለጣል በለባከ በእኔ ይገለጣል የሚል አሜን እንደገና መስዋዕቱን ሰራ ምን የሚል የአብርሃም የይስሐቅ የያዕቆብ አምላክ የእስራኤል አምላክ አዶናይ ጀሆቫ ያህዌ ይሪ ያህዌ ኒስ ኤሮሂ የሚለውን ሰራ ማአቱቱካ ሁራ ዲያና ማሳ ዜባ ዲያላባያ በጌታ በኢየሱስም ይሄ ስም በቤታችሁ ይሰራል እናንተ ባለፋችሁበት ከተማ ይሄ ስም ይሰራል አንተ ብድግ ብለህ ሰላሜን በለኝ እባክህ ግበሩ ጁናንታ ኪባ አሚያኖስ አሜን በሉ ባካችሁ አይገርምም ሰራው ኤቭሪቲንግ ስሙን ተጽፎለት ተሰራ ይሄ ሲሆን ኤልዛቤል ያው ያከከችም ቢሆን የባኦል ነቢያት እንደገና ተሰራ ገፋ አድርገውና አው ይሰራል በለው ባከው ይሰራል ጨሌው እየተቃጠለ ነው በለው አቴቴ የተቃጠለ ነው በለው የጨረቃው መንፈስ እየተቃጠለ ነው የኔ አምላክ በለው ባከህ ከተማውን በለው ባከህ እየወረሰ ነው በለው ባከህ በኢየሱስም ይወርስልህ እጅ ቤትን ይውረሰው ስራ ቦታን ይውረሰው እንደዚህ አላቸው በሉ እንግዲህ እናንተም ምን በሉ አምላካችሁን ጥሩ እኔም አምላኬን እጠራለሁ አዘጋጁ አስቀድማችሁ እናንተ መስዋዕቱን በሉ አዘጋጁ ለምን መሰላችሁ በፊት ተራራው የኛ ነው ያሉ ያልዞረ የለም ከተማው የኛ ነው ያለ ያልዞረ የለም ቤልዘቡል የኛ
አቃሮን የኛ፣ አስታሮት የኛ ብሎ ዞረዋል። ኤልያ አስቀድሞ እዛ ተራራ ገብቶ የሆነ ነገር አድርጎ አባሯቸዋል። ጩና ማካ ሄሎ አሜን ትላለህ። ገፋ አድርገውና ከዚህ ቀን ጀምሮ በለው አስታሮት በለው፣ እባክህ አቃሮን በለው፣ ቤልዘቡል በለው፣ ድግምት በለው፣ ሰላቢ በለው፣ ስራህን ይለቃል፣ ሰፈርን ይለቃል በለው፣ ተራራውን ይለቃል፣ ኪስን ይለቃል፣ ልብን ይለቃል በኢየሱስ ስም አሜን። ይኸውላችሁ በቃ እንደዚህ አላቸው። ደግሞ እኔ ገረመኝ ነገር ከሚገርመው እናንተ አለ ድንገት የእናንተ አምላክ አቅም ስለሚያጣ መስዋዕቱን መስዋዕት ስለማይችል ውሃ እንዳጨምሩ አላቸው። የሰማችሁ ነው። ውሃም እንዳትሉ እንዳጨምሩ፣ ከጨመራችሁ ድንገት መጥቶ ይችሎም እሳት ላይ ነድ ይችላል። የኔ ጌታ እኮ ልዩ ነው። አቀረቡ፣ መስዋዕታቸውን በላለቱ አስቀመጡ፣ ተሰበሰቡ፣ ቀሚሳቸውን ለበሱ፣ የሚቀባው ተቀባቡ። ቢዞሩ የለም፣ ቢዞሩ የለም፣ ቢሉ የለም። 8 ሰዓት ደረሰ። የመጨረሻ ድንገት ያን ነገር ለምዶ ነው ቢሉ ቢቧጭሩ ቢሉ የለም፣ ቢሉ የለም። ድንገት ታሞ ተኝቶ ሊሆን ይችላል። በእርግጥም ታሞ ተኝቶ፣ ምክንያቱም እሳቱ መጥቶታል። ገፋ አድርገውና ተመቷል በለው። ያ ደጋሚ ተመቷል በለው። ከተማውን ያስቸገረ ተመቷል በለው።